አምላክ አለ የለው? ኢየሱስ ክርስቶስ ወደ መልሱ ስገባ ኢየሱስ ክርስቶስ በሚገባ አምላክ አለው። ብዙ ቦታ ከኤፌሶንም በዘለለ ጥቅሶች አሉ፣ ምዕራፎች አሉ። ይሄ ለኛ አዲስ አይደለም። የኢየሱስ ክርስቶስ አምላክ አማርኛ ነው አይደለም? አሰባም እንደ አማርኛ ያው አማርኛ ነው። አምላኩ አይደለም ብለሽ ለምን ትጀምሪያለሽ? ያው አምላኩ ነው። 35,000 ሰው በቀን ኢየሱስ ክርስቶስን እየተቀበለ እንደሆነ ታውቃለህ? ግን እግዚአብሔር ጌታ ክርስቶስ እንዳደረገው እግዚአብሔር ጌታ የተደረገው ማን ነው? አባቱ እግዚአብሔር ጌታ ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። ራሱ ከዚህ እስከ ኤራር ድረስ ውሃ ሞልቶበት ነበር ይላል። በዕለተ ሰኞ ከመፈጠራቸው በፊት ውሃ ነበረ። ከዚህ እስከ ኤራር ድረስ ውሃ ነበር። ከየት እስከ የት? ከዚህ እስከ ኢራን ምድር እኮ ነች። ብዙ ጥቅሶች አሉ። ለምሳሌ ብሉይ ኪዳን ላይ ከአስርቱ ትእዛዝ መካከል እስራኤል ወይ ልጨርሳ ትንሽ አንድ ደቂቃ አውቀት ጥያቄውን እንትን እያልክ ነው። አንድ በማወቅ ሰው ነኝ። አዳምጥ አንድ ጊዜ። አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? ምርጫ ሰጠሁህ። አብ ነው ወይንስ ወልድ ነው ወይንስ መንፈስ ቅዱስ ነው ወይንስ ሶስቱም? ተመልሶልኛል። ምንም አልገባለኝ የነበረው ያው እኛ የሚለውና መሐመድ የመጀመሪያ ሙስሊም ነኝ የሚለው ነው። እሱ ነበር። ተመልሶልኛል። ሌላ ደግሞ ይሄ በቃ ትክክለኛ የወንጌል ሰው ማለት ይሄ ነው። በቃ አምላክ አለው ኢየሱስ ክርስቶስ፣ አምላክ አለው ኢየሱስ ክርስቶስ። ተባረክ። የዛሬው ሌሊት ያንተ ነው። ዘመንህ ይባረክ የጌታ ሰው። አይ ጥሩ። ስለዚህ አምላክ አለው ማለት ነው። አምላክ ያለው አምላክ አስባችሁታል? በዚህ ላይ አንድ ነገር ልበልህ ከይቅርታ ጋር። እሺ ተናገሪ። ልጅ አባቱን ይወርሳል ይላል። ይህ ማለት ምን ይመስላል? እስኪ ስትረዳው። ያ ፍጡር መሆኑን የሚያሳይ ነው። ወራሽነት አውራሽ አለ፣ የሚወርስ አካል አለ። ስልጣን መሰጠቱን አስመልክቶ የተነገረ ነው። ኢየሱስ ክርስቶስ ስልጣንን ተሰጥቷል፣ ተሹሟል። ነገር ግን ስልጣኑን ያስረክባል። በጣም የሚያሳዝነው መለኮታዊ ባህሪ ቢሆን ኖሮ ባላስረከበ ነበር። ይመልሳል እንደገና ለአባቱ። ይህንን ይናገራል መጽሐፍ ቅዱስ። ላሳይሽ፣ የተሰጠውን ሁሉ አለቅነትና ስልጣን እንደገና መልሶ ያስረክባል ለአምላኩ። እምን ላይ ነው ያለው? ቁርአን ላይ ነው? ወንጌል ላይ ነው ያለው? ይሄ ነገር ወንጌል ላይ መጽሐፍ ቅዱስ ላይ አውጥቼ ላሳይሽ፣ ወደ አባቱ እንደሚመልስ ቃል በቃል ላሳይሽ። አሳይኝ እስኪ። አብሽር፣ ያሳይሻለሁ። ራሳቸውን በአማርኛ ቋንቋ በማህበራዊ ሚዲያ ላይ የማስፈራቸው ነገር ከኢትዮጵያ ጋር ያላቸውን የሁለትዮሽ ትስስር የሌሊት ዜና ይብራብን፣ ቀን ላይ ይሻለናል ዜና። አንደኛ ቆሮንቶስ ምዕራፍ 15 ያውና ኢየሱስ ክርስቶስ መልሶ ለአባቱ ሁሉ እንደሚያስረክብ ተመልከት። እዚህ ጋር በኋላም መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትንም ሁሉና ስልጣንን ሁሉ ኃይልንም በሻረ ጊዜ ፍጻሜ ይሆናል ይላል። አሳልፎ ይሰጣል ለዚያ ለአባቱ። የተሰጠው ሁሉ እንዳለ የሚመለስ ነው። ዳግም መንግስቱን ለእግዚአብሔር አሳልፎ ይሰጣል፣ አለቅነትንም ስልጣንንም ኃይልንም ሁሉ እንዳለ። ስለዚህ ኢየሱስ ክርስቶስ ጌታ ተደርጎ ነው፣ ተሾሞ ነው፣ ሁሉ ነገር እንዳለ ተሰጥቶት ነው። ራሱ ይናገራል ብዙ ቦታ ላይ ስልጣን በሰማይና ምድር ሁሉ ተሰጠ እያለ ይናገራል። እሺ ልቀጥል። እሱ ህይወት ራሱ ተሰጥቶ ነው። ገብታችኋል አይደል? አንቺ ለምሳሌ አምላክ ህይወት ሰጥቶሽ ነው አይደል? ከዛ ኢየሱስ ክርስቶስ ልክ እንደው ህይወትን ተሰጥቶ ነው። እሺ መጀመሪያ አሁን አምላክ አለው ስንል ኢየሱስ ክርስቶስ እርሱ በሰውነት የተገለጠ ማለት በሰውነቱ ብዙ ጊዜ የምናወራው ነገር አለ። አንተም የምታውቀው ነገር አለ። አሁን አዳዲስ ልጆች ሲገቡ፣ ብዙም እውቀት የሌላቸው ልጆች ሲገቡ እንደዚህ ማደናገር ስራ እንደምትሰራ ይገባኛል። ነገር ግን ኢየሱስ ክርስቶስ ፍጹም አምላክ ስለ ስርዓት ይዛውራ አንተ ራሱ እንደምትደናገር እያየን እኮ ነው። ልክ ራሳቸውን እንደ አዋቂ የሚቆጥሩ ሰዎች ልክ መልስ ሳይኖራቸው ሲቀር ሌሎቹ ሌላ ይመጣና ማያውቁ ልጆችን ይላሉ። ለራሳቸው እኮ ያውቁ። እንዲህ ብዬ እንድነግርህ ነው የምትፈልገው? በስነ ስርዓት ጠይቅ፣ ስነ ስርዓት አውራ። ያተሻለ እኛ እያደናገርን አይደለም። ያደናገሯቸውን ያንን አይምሯቸውን እየከፈትንላቸው ነው፣ ከአንተ ጀምሮ ማለት ነው። አምላክ ያለውን አምላክ እንደምታመልክ አመንክ በራስህ። አምላክ አለው። ገብቶሃል? እሱን እኮ ሀሳብን ቀጥታ ግባ። ይህ ትርኪ ልክ ሆነ
ዳይ ወደ ሀሳብ ኢየሱስ ክርስቶስ በመስቀል ላይ ሲሰቀል ሄሎዌ ሄሎዌ ወይም ደግሞ አምላኬ አምላኬ እንዳለ ብዙ ቦታዎች አምላኬ እንዳለ ወደ አምላኩም ደግሞ እንደጸለየ የምናውቀው ነገር ነው። ኢየሱስ ክርስቶስ እንዲሁ የተገለጠው በአንድ ማንነት ወይም ደግሞ ሰዎች ወይም ደግሞ ሌሎች ሰዎች እንደሚሉት ሳይሆን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ሆኖ ነው የተገለጠው። ኢየሱስ ክርስቶስ በአምላክነቱ አምላክ ሲሆን በሰውነቱ ደግሞ አምላክ አለው ወይም ደግሞ ከኛ ጋር ወዳጆች ወይም ደግሞ ወንድሞች ለመባል እንኳን አላፈረም። ከኛ ጋር ከኔ ከሚስኪኑ ከተዋረደው ከኃጢአተኛው ጋር እኮ ወንድም ነው ለመባል አላፈረም። ስለዚህ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። እሺ ኢየሱስ ወንድምህ ነው? ኢየሱስ ክርስቶስ እግዚአብሔር ከነዚህ ከወንድሞች መካከል ኢየሱስ ክርስቶስ ወንድምህ ነው? ጠይቀው ነው በቃ አምላክ ጋር እንዴት ነው ወንድም ይሆን? ከታች እየተቀበለ ወንድምህ ነው አይደለም? ኢየሱስ ክርስቶስ ስለማታውቀው ነገር አታውራና እኔ እስኪ ልጨርስና ትገባለህ አንተ። አይ ናቲ በቃ አንተ ጠብቅ። አንተ ወንድሜ አትበል አምላኬ እያለ ነው ከታች፣ ከላይ ደግሞ ወንድሜ ነው ኢየሱስ እያለ ነው። እኔ ኢየሱስ ክርስቶስ ለኔ ወንድሜም አባቴም አምላኬም ጌታዬም ንጉሴም ፈራጄም አማላጄም ሁሉ ነገሬ ነው። እኔ አንድ ነገር ብቻ አይደለም ኢየሱስ ክርስቶስ መጽሐፍ እንደሚል እርሱ ጌታዬ ነው፣ እሱ ፈራጅ ነው፣ እሱ አማላጅ ነው፣ እሱ ችግር የለውም። ወንድምህ እንደሆነ ማስረጃ እስኪስታቸው ኢየሱስ ክርስቶስ አስረዳ ናቲ በዚህ ሐሳብ ካለ ቆይ እሱ ይጨርስና አንተ ትቀጥላለህ። ኢየሱስ ክርስቶስ ወንድምህ እንደሆነ አሳየው ማስረጃ። ከታች እየተቃወመ ስለነበር እሺ ናቲ ወደ ማስረጃ ሄድ አሳየው። ኦኬ አይ ልነግረው ነው እንዲ ጥቅስ ውስጥ ከመግባቴ በፊት እንዲረዳ ማለት ነው። እግዚአብሔር የኔና የኔ እግዚአብሔር አባቴ ነው ብለህ ታምናለህ? መልስልኝ። እንዴት አላምንም? ኢየሱስ እሺ እግዚአብሔር ለኢየሱስ ክርስቶስ ምንድነው? አባቱ ነው አይደለም? እንዴት የሁለት አባት ይኖረዋል? ማለት እኛ በክርስቶስ ያገኘነው አባትነት አለ። በክርስቶስ ኢየሱስ እሱ በሰራልን ስራ ያገኘነው ልጅነት አለ። እኛ አሁን ከእግዚአብሔር የተወለዳችሁ እንጂ ከሰው ፍቃድ ወይም ከደምና ከስጋ ፍቃድ አልተወለዳችሁም ይላል መጽሐፍ። ለምን? እኛ አዲስ ፍጥረቶች ነን። አዲስ ፍጥረት ምን ሆነው? በክርስቶስ በማመናችን አዲስ ፍጥረት ሆነናል። ስለዚህ እኛ የእግዚአብሔር ልጆች ስንሆን ኢየሱስ ክርስቶስ ደግሞ ምንድነው? ታላቅ ወንድማችን ይሆናል። እሱ ግን ታላቅ ወንድማችን ብለን እንደዚህ በአፋችን እንደምናቀለው ሳይሆን እርሱ ጌታችንም ነው፣ ንጉሳችንም ነው፣ ደግሞ እርሱ ምንድነው? ወንድማችንም ነው። ስለዚህ እኛ ከእግዚአብሔር የተወለድን ነው። ኢየሱስ ክርስቶስ ደግሞ የእግዚአብሔር ልጅ ነው። የእግዚአብሔር ልጅና የእግዚአብሔር ልጅ ደግሞ ምንድነው? ወንድማማቾች ነን። እና ከፈለክ የትኛውንም ጥያቄ እንዲያነ ጥያቄ ከፈለክ በውስጥ መስመር ማውራት ትችላለህ። እርስ በራስ እዚህ ጋር እንትን ማለት የለብንም ብዬ አስባለሁ። እሱ መቀጠል እንችላለን። እሱ ሐሳብ ከሌለ ችግር ናቲ ሐሳብ አለ በዚህ ላይ የለህም። እስኪ ወንድምህ መሆኑን ኢየሱስን ተቀብለሃል? ቤቱን አስፈልጣለሁ ናቲ አልተቀበልክም። ለምን በቂ ማስረጃ አልሰጠህም? ጠይቀው ማስረጃ። እኛ ጣሰኞች ነን። ከሱ ጋር ወዳ መቅረብ ማንችል ናቲ ድምፅህን ከፍ አድርገህ መቅረብ ማንችል ሰው ነን። በሱ ፊት መቅረብ ማንችል ሰዎች ነን ይላል። በመክት ኃጢአተኛ በደለኛ ነን። እንዴት ወንድሙን መሆን እንችላለን? እሺ ናቲ ጥሩ ጥያቄ ነው። በጣም አሪፍ ጥያቄ ነው የጠየቀው። ኢየሱስ ክርስቶስ አንድ ጸሎት ጸልዮ ነበረ። አባት ሆይ አለ እኔ ካንተ ጋር አንድ እንደሆንኩኝ እነዚህ ደግሞ ከኛ ጋር በፍጹም አንድ እንዲሆኑ ብሎ የጸለየው ትልቅ ጸሎት አለና ኢየሱስ ክርስቶስ እዚህ ምድር ላይ የከፈለልን ዋጋ አንተ እንደዚህ ጋር መተህ ባለማወቅ እንደምታወራው አይደለም። ኢየሱስ ክርስቶስ ብዙ ዋጋ ከፍሎልናል። እኛ ልክ ነን፣ እኛ የተዋረድን፣ እኛ ኃጢአተኞች ነን፣ እኛ ርኩሶች ነን። ነገር ግን እኛ ርኩሶችን የተጣልነውን ከእግዚአብሔር ጋር አስታርቆን ምን አደረገን? የእግዚአብሔር ልጆች አደረገ። የእግዚአብሔር ልጆች ስንሆን እርሱም የእግዚአብሔር ልጅ ነው። ስለዚህ እኛ ወንድሞች ነን እና ዕብራውያን ላይ ደግሞ ስታይ የዕብራውያን መጽሐፍን ደግሞ ስታጠና ከነዚህ ከወንድሞች መካከል አንተን በደስታ ዘይት ቀባው ይላል። ከወንድሞች መካከል እና ስለ ወንድሞች በሚለው ምዕራፍ ወይም ደግሞ ጥቅስ ከፈለክ እኔ አሁንም የምነግርህ አሁን ይሄ
ሌላ ግሩፕ ስለሆነ ብዙ የምንወያይበት ስለሆነ አንተ በውስጥ መረጃ ከፈለክ የመጽሐፍ ቅዱሶችን ጥቅሶችን በማብራሪያ ላስረዳ ዝግጁ ነኝ። ደስ ነው የሚለኝ ወንድም ናቲ። እሺ ናቲ አንተ ማስረጃ የምትሰጠው ከ66 ነው አይደል? ከላይ ያለው ናቲ ኦርቶዶክስ ነው እንዴ? በ81 አሃዱ ነው አይደል? አንተ ደግሞ የምታምነው እሱ 66ን መሰል የሚቀበለው ከላይ እስኪ ሜተና የትኛው እናንተ የምትቀበሉት? እኔ 81ን እቀበላለሁ። ፕሮቴስታንት ነው ኦርቶዶክስ? እኔ 81ን እቀበላለሁ። እኔ ክርስቲያን ነኝ። ፕሮቴስታንትም ይመቸኛል፣ ኦርቶዶክስም ይመቸኛል። አንድ ጥላ ስላለን፣ ምክንያቱም ክርስቲያን የሚል ጥላ ነው ያገናኘን። ስለዚህ እዚህ ውስጥ አላህ ይመቸኛል። እሺ ልጅ ወርዷል። ለማንኛውም ከወረደ በኋላ በቃ ከኔ ጋር ታወራለህ። እሺ ኦኬ እሺ። ስለዚህ አንተ የምታመልከው አምላክ አለው ማለት ነው አይደል? ኢየሱስ ክርስቶስ ከዘላለም በፊት አምላክ ያልነበረው ነገር ግን እኔን እናንተን ለማዳን ስጋ ለብሶ አምላክ እኔን ፍታና እኔን ለማዳን ብለህ አስተምር። እሺ እኔ ስለማላምን በስነ ስርዓት ይሄን አንተ ስለምታምንበት ግልጽ ችግር የለውም። እሺ ኦኬ እኔ ጋር የምታነካካው ከሆነ መልስ እሰጥሃለሁ ከመጽሐፍ። አሁን ራስን ችለህ እኔን ለማዳን መጥተህ አውራ ደስ ብለህ ችግር የለውም። እሺ ኢየሱስ ክርስቶስ በመጀመሪያ እሱ ከእግዚአብሔር ጋር የነበረ እሱ አልፋና ኦሜጋ የነበረ ያለና የነበረ ሲሆን ነገር ግን ፍጥረታት ሳይገኙ በፊት ነበረ። መጽሐፍ ቅዱስ እንዲህ ይላል፣ ሁሉ በእርሱ ተፈጥሯል ማለት እርሱ መሰረት ሆኖ ነው ሁሉ በእርሱ ተፈጥሯል። ወደ ጥቅስ ማስረጃ ስጠይቅህ ጊዜ ትሰጠኛለህ። ኢየሱስ ክርስቶስ በስጋ ሳይገለጥ በፊት በአካል ነበር ቀድሞ ማለት ነው። በአካል ከመገለጡ በፊት በትንቢት መጽሐፍቶች እንዲሁም በብዙ ቃላቶች ዓለም ሰማይ ምድር ከመፈጠራቸው በፊት ኢየሱስ ክርስቶስ አብ፣ መንፈስ ቅዱስ የሚባሉ ሶስት አካሎች የተለያየ አካል ኑሯቸው ነበሩ ወይስ አንድ አካል ብቻ ነበር? ይዛኔ ከጊዜ በኋላ ነው ስጋ ለብሶ ያለው አምላክ የተገለጠ ነበሩ ሶስቱም? እሺ በጣም ጥሩ ጥያቄ ነው። እሺ ትክክል ነች። ነበሩ ሶስቱም ሶስት አካል ነበሩ ብላት ተናገረች። ትክክል ነች ፕሪንስ? በጥቅሶች ነው ተገልጾ በትክክል እንትን ያለ ነገር ሳይሆን አዎ ነበሩ። ከዓለም ሳይፈጠር በፊት ጌታችን ኢየሱስ ክርስቶስ በስጋ ሳይገለጥ በፊት ከእግዚአብሔር አብ ጋር ነበረ ይላል መጽሐፍ ቅዱስ ላይ ራሱ አለ። ስለዚህ አብ፣ ወልድ፣ መንፈስ ቅዱስ የየራሳቸውን አካል ይዘው ከሰማይና ምድር ከመፈጠሩ በፊት ከቅድመ ዓለም በፊት ነበሩ ማለት ነው እንጂ አንድ አምላክ ብቻ ሆኖ የአንድ አምላክ በስጋ መጥቶ ተገለጠ ብሎ ሂሳብ የለም። ከሶስቱ አንዱ አምላክ ነው መጥቶ የተገለጠው እንጂ አንዱ አምላክ ብቻ ራሱ መጥቶ በስጋ ለብሶ ተገለጠ። ስለዚህ ሶስት ቁጭ ያሉ ሶስት አምላኮች ነበሩ ሰማይና ምድር ከመፈጠሩ በፊት። አብ፣ ወልድ፣ መንፈስ ቅዱስ ማለት እኮ አንድ አምላክ ማለት እኮ ነው ትርጉሙ። የቱ ጋር ነው እንደሱ የሚያለው? አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ የለም መጽሐፍ ቅዱስ ላይ። እንደሱ ብሎ ሸውደዋል። ይቅርታ፣ የቱ ጋር ነው ያለው? አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ የለም። የቱ ጋር ነው ያለው? ሳምሪ አብ፣ ወልድ፣ መንፈስ ቅዱስ በአካል በስም ነው እንጂ ሶስት የሆኑት በአምልኮት አንድ ናቸው። ይሄ መጽሐፍ ቅዱስ ላይ 80 አለ። እሺ የቱ ጋር ነው ያለው ማስረጃ? አስቡት፣ የክርስትና እምነት መሰረት ነው ግን ማስረጃ የለውም መጽሐፍ ቅዱስ ላይ። ይህን ካላመናችሁ ፕሪንስ ይነግራቸዋል። ፕሪንስ ለቃሉ የሚኖር ሰው ነው። ፕሪንስ አንድ ሚውተናን ሰው አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ አለ መጽሐፍ ቅዱስ ላይ። እውነት ንገራቸው፣ አፈን መስክር። ኦኬ አመሰግናለሁ። እግዚአብሔር አምላክ አንዱ አምላክ በሶስት አካል እንደተገለጠ ብዙ ጊዜ እናገራለሁ። ያው ሶስቱም አሁን ለምሳሌ ወልድ እግዚአብሔር አብ በራሱ ወደ ማብራሪያው ትገባ ተብራራለህ። 5 ደቂቃ ሰጥሃለሁ። ግን መልሷን መልሳትና አንድ ሲደመር አንድ ስንት ነው? 2 ነው ብለህ ታስረዳህ ትመልስና ከዚያ 2 የሆነበት ምክንያት አንዷን ከአንድ ጋርችን ብለህ ችግር የለም ታብራራለህ። አሁን ለጥያቄው መልስ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ አለ መጽሐፍ ቅዱስ ላይ ያለች ስለሆነ
አለ ወይንስ የለም? አለ ከሆነ አለ በልና ከዚያ አብራራ። 5 ደቂቃ ስለ አይ የለም ከሆነ የለም ትልና ከዚያ ወደ ቀጣይ እንሄዳለን። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ አለ መጽሐፍ ቅዱስ ላይ? መጽሐፍ ቅዱስ ላይ እንደዚህ የሚል ቃል በቃል የተጻፈልን ቃል የለም። ነገር ግን የምንረዳው ብዙ የተጻፉ አንዱ አምላክ በሶስት አካል እንደተገለጠ ግን ብዙ ምዕራፎችና ጥቅሶች አሉ። እንደሱ ከሆነ አንዱ አምላክ ከሆነ በሶስት አካል የተገለጠው እሷ ደግሞ ምን አለች ቅድም? እነዚህ አንዱ ሶስቱ አካሎች ለየብቻቸው ቀድመው ነበሩ፣ ሳይገለጥ በፊት ለሰው ማለት ነው። ቀድመው ነበሩ እያለች ነው። ትክክል ነው ይሄ ነገር? ቁጭ ቁጭ ያለው ሶስት አካሎች አሉ እያለች ነው። አንተ ደግሞ አይ አንድ አምላክ ራሱ ከዚያ በኋላ ነው የተገለጠው እያልክ ነው። ምን አለ መሰለው እሱ አሁን እሷን በራሷ እኔ ብዙም ተሳስታለች አለለም። ግን እኔ እንደምረዳው እኔ ወይም ደግሞ እንዳነበብኩት እግዚአብሔር አብ እንዲሁም ደግሞ ኢየሱስ ክርስቶስ ወልድ እንዲሁም ደግሞ ሆሊ ስፒሪት መንፈስ ቅዱስ ኢየሱስ ክርስቶስ ከመገለጡ በፊት ነበሩ። ነገር ግን ሶስቱም የየራሳቸው አካሎች ነበራቸው ወይንስ አንድ አካል ብቻ ነበር ቀድሞ? አንድ አካል። እስራኤላዊ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው፣ አንድ አምላክ ነው ይላል። ሰማይና ምድር ከመፈጠሩ በፊት ኢየሱስ ክርስቶስ የራሱ የሆነ ማንነት አካል የለውም ማለት ነው አይደል? እግዚአብሔር መንፈስ ነው እና እግዚአብሔር ቦዲ የለውም እኮ ስፒሪት ነው፣ መንፈስ ነው። ኢየሱስ ክርስቶስ ግን ከዘላለም ስለ ወልድ ነው ጥያቄ። ወልድ ወይንም ኢየሱስ ክርስቶስ ከቅድመ ዓለም በፊት የራሱ የሆነ ማንነት አለው የለውም? እሱ አለው። እሱ ደግሞ የእግዚአብሔር ቃል ነው። ኢየሱስ ክርስቶስ ቃል የአብ ቃል ነው። እሺ፣ ስለዚህ ከአብ ነው እንጂ እሱ ከአብ የተለየ ማንነት ለብቻ ራሱን የቻለ ማንነት የለውም ነበር ማለት ነው። ያ አንዱ አምላክ ነው በኢየሱስ ወልድ ወር ደግሞ መንፈስ ቅዱስ በመባል የተገለጠልን ለኛ ማለት ነው። አንዱ አምላክ በሶስት አካል ተገለጠ። እሺ፣ አካል ሶስት አካል አላቸው አይደል? ቀድመውም እነዚህ ሶስት አካሎች ነበሩ ወይንስ ከጊዜ በኋላ የመጣ አካል ነው ያላቸው ሁለቱ? አሁን ለምሳሌ አብ አሁን ሰማይና ምድርን ሁን ሲል በክርስቶስ ያ ቃል የሚናገረው ቃል ክርስቶስ ኢየሱስ ነው። ያ የሚፈጠሩ ሳይሆን ጥያቄ ስለ ሰማይና ምድር አፈጣጠር አይደለም። እንዴት የእነሱ ማንነታቸውን ንገረን እያልክ ሆነ። አብ ወልድ መንፈስ ቅዱስ የሚባሉ አካሎች ሰማይና ምድር ከመፈጠራቸው በፊት በእነዚህ ማንነታቸው ይህ ማንነታቸው ከጊዜ በኋላ የተገለጡ ማንነታቸው ነበረ ወይንስ ከጊዜ በኋላ የተገኘ ማንነት ነው ያላቸው? እሺ በጣም ጥሩ። እሺ ሰማይና ምድር ከመፈጠሩ በፊት የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል። አሁን ስለ መንፈስ ቅዱስ ማለት ነው። ስለዚህ ሰማይና ምድር ከመፈጠሩ በፊት ሰማይና ምድር ከመፈጠሩ በፊት ነበር። በዚህ በምድር ላይ ራሱ ከዚህ እስከ ኤረር ድረስ ውሃ ሞልቶበት ነበር ይላል። በዕለተ ሰኞ ነበር። ሰማይና ምድር ከመፈጠራቸው በፊት ውሃ ነበረ። ከዚህ እስከ ኤረር ድረስ ውሃ ነበር። ከየት እስከ የት? ከዚህ እስከ ኢራን ምድር እኮ ነች። ሰማይና ምድር ከመፈጠራቸው በፊት ውሃ ነበር። የት ነበር ያ ውሃ? እዚህ ምድር ላይ ነው። ምድር ላይ ኖ ማለት ሰማይና ምድር ከመፈጠሩ በፊት ውሃም የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር። እስኪ ቼክ እናድርጎ ማውጣት ይቻላል። እስኪ አውጣለን። ያ ውሃ የት ነው ያለው? ምድር ላይ ነው ወይስ ከምድር ውጭ ነበረ? ቃሉ እንዲህ ነው የሚለው የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ሰማይና ምድር ሳይፈጠር። ውሃው የት ነበር? ያው ምድር ላይም ኦር ደግሞ ሰማይ ላይ ነው የሚል ደግሞ የተገለጠልን ነገር የለም። እሱ ምድር ላይ ስለ ሰማይና ስለ ምድር እየተናገረ እኮ ነው። እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ካለ በኋላ ነው ኦሪት ዘፍጥረት በውሃም ላይ እግዚአብሔር መንፈስ አንሳፎ ነበር እያለ ይናገራል። ቀድሞ የተፈጠሩት ሰማይና ምድር ናቸው ማለት ነው። ስለዚህ ቀድሞ የተፈጠረው ውሃ ነው የሚል የለም ማስረጃ እዚህ ጋር። ስለዚህ መንፈስ ቅዱስ የነበረ ነው። አዲስ ኪዳን ላይ ትላንትና የመጣ ሳይሆን መንፈስ ቅዱስ ያኔም ዘፍጥረት ላይ የነበረ ነው ለማለት ብዬ ነው ይሄን ጥቅስ ያመጣው። ስለዚህ ሰማይና ምድር ከመፈጠሩ በፊት ባጭሩ እነዚህ አብ ወልድ መንፈስ ቅዱስ የሚባሉ የየራሳቸው የሆነ አካል አላቸው አይደለ? እኔ አካላቸው ከጊዜ በኋላ የተገኘ ነው? ግልጽ ጥያቄ ነው ማለት አሁን እኔ አምላክ አካል የለውም። አሁን አንተ አካል አለ እኔ አካል አለኝ።
መንፈስ ነው። አምላክ አካል የለውም። በአካል ሶስት ናቸው ያልከው ታዲያ ምንድን ነው? በጣም ጥሩ። አዲስ ኪዳን ላይ ያን አንዱ አምላክ እንደዚህ ሆነ። ኢየሱስ ክርስቶስ አብ፣ አባት፣ ልጅና ቅዱሱ መንፈስ ሆኖ ሰዎችን ለማዳን ምን አደረገ? ሳይሆን አዳምጠኝ እባክህ። ስለ አካል ነው አሁን። አካል የሚባል ነገር አሁን ካድክ። ምክንያቱም ሶስት አካል እንደሆኑ ልታመን ስለሆነ ወደዛ ከወሰድ ነው ማለት ነው። በቅድመ ሁኔታ አሉ ከተባለ እነዚህ ሶስት አካሎች ነበሩ ቀድመው ማለት ነው። ቁጭ ሶስት አካሎች። አይ የሉም አንድ አካል ብቻ ነው ከጊዜ በኋላ ነው የአንዱ አምላክ የተገለጠው ከተባለ እነዚህ ከጊዜ በኋላ መምጣታቸው ፍጡር ያሰኛቸዋል። ምክንያቱም ፍጡር ብሎ ማለት በጊዜ የተገደበ ነው። ከዚህ ጊዜ ጅማሬ ካላቸው ገብታቸዋል አይደለ? ፍጡር ይሆናሉ የዛኔ። አይ ጅማሬ የላቸውም ቀድመው ነበሩ ከተባለ ደግሞ ሶስት አምላኮች እያመለክ ነው ማለት ነው። ቁጭ ያሉ ራሳቸውን የቻሉ ገብቷል አይደለ? ይህ ነው። ስለዚህ ወልድ በስጋ ከመገለጡ በፊት የራሱ የሆነ ማንነት አለው ወይንስ የለውም? ውሱዬ ያው አሁን ሪል የምነግርህ ነገር ምንድነው? አሁን ለምሳሌ አብ እንዳለ እናምናለን፣ ግን አብ ወይም በአካል ወይም ደግሞ በፊዚካል እንደዚህ ነው ብለን አንናገር። ምንድነው እሱ መንፈስ እንደሆነ እናምናለን። ኢየሱስ ክርስቶስ ግን በስጋ ስለተገለጠ ቢያንስ እሱ ሰው ሆኖ ምን ብሏል? ተገልጧል። መንፈስ ቅዱስን ደግሞ አሁን ብዙ ጊዜ በእርግብ አምሳል በሆነ አምሳል ይመጣል እንጂ ግን መንፈስ ቅዱስ እርግብ አይደለም። መንፈስ ቅዱስ የሆነ አካል የለውም። እሱ ምንድነው እንደፈለገ አምላክ ስለሆነ በፈለገበት ተባለ። በመለኮት አንድ በአካል ሶስት የሚለው ነገር ውሸት ነው ማለት ነው ያስተምሩ። እግዚአብሔርን በምን እንመስለዋለን? እግዚአብሔርን እኮ በአካል ስለማንመስለው ስህተት ነው ማለት ነው። ይሄን አረጋግጠን ችግር የለውም። አምላክ ስለ አምላክ ስትናገሩ ሁልጊዜ በመለኮት አንድ ነው እግዚአብሔር፣ በአካል ግን ሶስት ነው ትላላችሁ። ዛሬ አካል የሚለውን ካድክ ማለት ነው ወይንስ አካል አላቸው? አካል የሚለውን እኮ እየካድኩ አይደለም እኔ። እግዚአብሔር በሶስት አካል ሰዎች ለማዳን ስለዚህ አካል አላቸው ወልድ መንፈስ ቅዱስ ማለት አካል ከመፈጠሩ በፊት እንትን የሚለው እንዳለ የሚያመላክት ጥቅስ ለምሳሌ ዮሐንስ 1 ምዕራፍ 1 ከቁጥር 1 ላይ ተመልከቱ። ጆሮዬ ነው ከመፈጠሩ በፊት ኢየሱስ ነው ያልሽው? ወደዚህ ወደ ምድር ከመምጣቱ በፊት ከመፈጠሩ በፊት ነው ያልሽው ኢየሱስ ክርስቶስ ነው። ወደዚህ ወደ ምድር ከመምጣቱ በፊት ማን ነው ያመጣው? ዮሐንስ 1 ከቁጥር 1 ላይ ምን ይላል መሰለ? በመጀመሪያ ማን ነው ያመጣው ኢየሱስን? ወደ ምድር ከመምጣቱ በፊት አልሽኝ አይደል? ማን ነው ያመጣው? እርሱ እግዚአብሔር አብ አንድያ ልጁን ወደዚህ ወደ ምድር የላከው እግዚአብሔር አብ ነው ከሰማይ። ስለዚህ ቀድሞ የነበረው ነበር ማለት ነው ኢየሱስ ክርስቶስ በራሱ በማንነቱ፣ ወይንስ ከጊዜ በኋላ ነው ያመጣው? እንዳለ የሚያመላክት ጥቅስ ለምሳሌ ዮሐንስ 1 ከቁጥር 1 ላይ ተመልከት። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ሆነ የሚለው። እስኪ ዮሐንስ ምዕራፍ 1 ከቁጥር 1 ላይ ያለውን ጥቅስ ተመልከቱ። ቀድሞ የነበረ ካለ ሶስት አካሎች ካሉ እነዚህ ሶስት ፈጣሪዎች ቀድመው ነበሩ ማለት ነው። አይ አንድ አካል አንድ አምላክ ነው ያለው ካላችሁ ደግሞ ከዚያ በፊት ሶስቱ አካሎች የሉም፣ ፍጡር ያሰኛቸዋል ማለት ነው። ገብቷችኋል አይደል? ያ ነው በነገራችን የምር አሁን በጣም ያለ አይደል የድርቅና አመላለስ ነው እየመለስክልን ያለው። እሺ ያው ዮሐንስን መልእክት እስኪ አንብበው። ድርቅና ምንድን ነው? አንብቤና አስረጅ። ያው ያለን ነገር ነው እየነገርኩሽ። አንብቤና ማስረዳት ነው። እሺ ላንብብልሽ። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ደግሞ እርሱ ራሱ እግዚአብሔር ነበር ይላል። በመጀመሪያ አሁን ተናገሪ። ምን ለማለት ፈልጎ ነው? እስኪ ምን ይመስልሃል? እናንተ የምታብራሩት በሌላ መንገድ ይዛችሁ የምትረዱት ሌላኛው መስመር ብቻ አስረጅ። ችግር የለውም። አሁን እሱ ያነበበልሽ እንድታስረዳ እኔ ላንብብላት አይደል? አነበበልሽ። አሁን አንቺ አስረጅ የምትፈልጊው። እሺ ይሄ ቃል አሁን በመጀመሪያ ታስረዳ። ቆይ እኔ ላስረዳ ያንብብልኝ ብላለች። እኔ ላንብብላት ታስረዳለች። አይ ቀጥይ፣ ሳምሪ ቀጥይ፣ አስረጅ። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ማለት ይህ ቃል ኢየሱስ ክርስቶስ በመጀመሪያ ሰማይና ምድር ከመፈጠሩ በፊት እግዚአብሔር አብ ጋር ነበረ። ማን? ቃል ማን ነው? ኢየሱስ ክርስቶስ ነው። በመጀመሪያ ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበረ። ያ ቃል ደግሞ ራሱ ምን ነበረ? አምላክ ነበረ፣ እግዚአብሔር ነበረ። ስንት እግዚአብሔር አለ ማለት ነው?
ይኸውልህ ስንት እግዚአብሔር አለ ማለት ነው? እሱ ጥቅስ ላይ አትቁጠረው። በነገራችን ላይ በቁጥር ከገለጽከው ይኸውልህ ምን ይላል እሱ ራሱ በእንትን ባለ ሰዓት ይቆጠራል። እግዚአብሔር አንድ ነው። በቁጥር እቆጥርልሻለሁ። መጽሐፍ ቅዱስ ላይ ማስረጃ ልስጥሽ። አንድ እግዚአብሔር አለ ብሎ ነው መጽሐፍ ቅዱስ የሚያስተምረው። ላሳይሽ ቁጥሩን። ልክ ነህ። አሁን እንዳልከው እንደ ሳይንስ አሁን ለምሳሌ 1 ሲደመር 1 እኩል ይሆናል 3 ነው የሚመጣው። በክርስትና አስተምሮት በእኛ በምንለው አስተምሮት ግን 1 ሲደመር 1 እኩል ይሆናል 1 ብለን ነው የምናምነው። አብ ወልድ መንፈስ ቅዱስ አንድ አምላክ በአንድነት የተገለጡ በአንድነት ሲደመር 1 እኩል ነው 1 ነው እንደ ክርስትና ያ እንደ ክርስትና እንደዛ ነው። አሁን ለምሳሌ 6 ቁጥር አሁን ምን ቁጥር ነው ይባላል? ሙሉ ቁጥር ነው የሚለው ሳይንሱ። 7 ቁጥር ግን ጎዶሎ ነው ይላል። በክርስትና አስተምሮ ደግሞ በመጽሐፍ ቅዱስ 7 ቁጥር ፐርፌክሽን ነው። ይሄ የሙላት ቁጥር ነው፣ ጎዶሎ የሚባል አይደለም። 6 ቁጥር ደግሞ ምንድነው? ጎዶሎ ቁጥር ነው፣ የሰው ቁጥር ነው። አሁን ለምሳሌ 7 ቁጥር አምላክን ወይም ደግሞ ሙላትን የሚገልጽ ሲሆን 6 ቁጥር ደግሞ 666 የሰይጣን ቁጥር ነው፣ የድክመት ቁጥር ነው። ስለዚህ እኛ እንደ ዓለም ወይም ደግሞ እንደ ሳይንስ ሳይሆን የምንሄደው እግዚአብሔር እንደፈቀደልን እርሱ እንዳስተማረን 1 ሲደመር 1 እኩል ይሆናል 5 ነው ካለን እኛ ስለ ሳይንሱ ምን አገባን? 5 ነው የምንለው። ያስተማረሽ እግዚአብሔር 1 ሲደመር 1 እኩል ነው 1 ብሎ እግዚአብሔር ያስተማረ የቱ ጋር? በጣም ጥሩ ሂዱና አለ ማርቆስ 16:28 16 ምናምን ላይ ሄዱ በአብ በወልድ በመንፈስ ቅዱስ እያጠመቀቻችሁ ደቀ መዛሙርቴ ያድርጓቸው ሲል አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። ነገር ግን 3 አማልክት ወይም ደግሞ 3 የተቀማመጡ አማልክት የሉንም። ነገር ግን ናቸው የሚለው ቃል አለ እሱ ጋር። እሺ ጢሞቴዎስ ላይ እንደዚህ ነው አንድ ናቸው የሚላለው እሱ ጋር 3 አካል ተከስተረላ አንድ ናቸው የሚላል። አብ ወልድ መንፈስ ቅዱስ አንድ ናቸው ይላል መጽሐፍ ቅዱስ። እንዲህ ይላል አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል አብ ወልድ መንፈስ ቅዱስ ብለህ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ያነሳ አይደለ? አብ ወልድ መንፈስ ቅዱስ ብለህ ቆጥረሃል አይደለ? አንድ ናቸው የሚል ጥቅስ አለ እዚያ ጋር። እሺ 3 ናቸው የሚል ካለ እኔ አንድ ናቸው የሚለውን አሳያለሁ። 3 ናቸው የሚል ካለ አሳየኝ እስኪ። አያስኬድም እንደሱ። አንድ ናቸው ብለህ ጥቅስ መጣ ልክ ማስረጃ ስትጠይቅ የለህም خلاص አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል የለም። አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? እግዚአብሔር አንድ አምላክ ነው። በ3 አብ ነው፣ ወልድ ነው፣ መንፈስ ቅዱስ ወይንስ ሶስቱም ናቸው? አንድ አምላክ የተባለው መጽሐፍ ቅዱስ ላይ አብ ነው፣ ወልድ ነው ወይንስ መንፈስ ቅዱስ ነው ወይንስ ሶስቱም ናቸው አንድ አምላክ የተባሉት? ያው ለምን እንደሚል ታውቃለህ? ከይቅርታ ጋር ይሄን መልሽ። ይሄንን አንድ አምላክ የተባለው አብ ወልድ መንፈስ ቅዱስ ናቸው ሶስቱም ወይንስ አብ ብቻ ነው አንድ አምላክ የተባለው ወይንስ ወልድ ነው ወይንስ መንፈስ ቅዱስ? አብ ወልድ መንፈስ ቅዱስ በስም በአካል 3 ሲሆኑ በአገዛዝና በስልጣን በአይምሯቸው ሳይለያዩ አንድ ናቸው ይላል የኛ ሃይማኖት። እንደሱ የሚል ጥቅስ አለ መጽሐፍ ቅዱስ ላይ። አሁን ስሬት ስለሌለ ነው እንጂ አመጣልካለሁ። በቀጣይ ቀን የሚገባ ቀን አመጣልካለሁ። በቃ እሺ፣ በሌላ ጊዜ እዚህ ውስጥ መጫን እና ማስረጃው አመጣልካለሁ። እሺ መልስ አንተ። አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? ፕሪንስ ስማ፣ 3 አለ ብለህ ታምናለህ አንተ? አንድ አምላክ ተብሎ የተገለጸው መጽሐፍ ቅዱስ ላይ ማን ነው? ናቲ አለ ብለህ ታምናለህ ወይ ነው? ካለ እኮ አስረዳም። 3 አካል እየቆጠራቸው ነው። አብም ወልድም መንፈስ ቅዱስም አምላክ ናቸው ብለህ ታምናለህ አይደል? ናቲ ሚዩት ተናሳውሽ ሚዩት አታድርግ። እሺ ብዙ አሁን የጠየከኝን ጥያቄ እኔ አሁን አንድ አምላክ ብዬ እማምንበት ብዙ ጥቅሶች አሉ። ለምሳሌ ብሉይ ኪዳን ላይ ከ10ቱ ትእዛዝ መካከል እስራኤል ወይ ልጨርሳ ትንሽ አንድ ደቂቃ አውቀህ ጥያቄውን እንትን እያልክ ነው። አንድ ፖይንት በደንብ የማውቅ ሰው ነኝ። አዳምጥ አንድ ጊዜ። አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? ምርጫ ሰጠሁህ። አብ ነው ወይንስ ወልድ ነው ወይንስ መንፈስ ቅዱስ ነው ወይንስ ሶስቱም አንድ ናቸው? አይ እኛ አንለያቸውም። እኛ ለኛ አንድ ናቸው። ከላይ አብ ነው አለ። ምን ትያለሽ? አብ ነው አንድ አምላክ የተባለው ይላል። ትክክል ነው ሳምሪ? 3 ናቸው ሳምሪ። አንድም 3 ናቸው። ቆይ እንደዛ ነው ጥቅስ የለም። አንድ አምላክ የተባለው ማን ነው? ወላሂ ፕሪንስ በትክክል መለሰው። ይሄ ልጅ ለቃሉ የሚሞተው ነው። አንድ አምላክ የተባለው ማን ነው? ንገራቸው። አብ ነው ሲል ኢየሱስ ክርስቶስ ምን አለ? እኔ ከአብ ወጥቼ መጥቻለሁ አለ። መንፈስ ቅዱስም ከአብ እንደወጣ እንረዳለን። ስለዚህ አብ ማለት
አባት ወይም ደግሞ ምንጭ የሁሉ ነገር መገኛ የሁሉ ነገር መገኛ ነው። ምንጭ አንድ አምላክ የተባለው አብ ነው እንጂ እንደ ክርስቲያኖች እምነት አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ የለም አይደል? መጽሐፍ ቅዱስ ላይ ይሄን አረጋግጥና ይሄን እውነት አፈንዳው ቶሎ መለስ። አዩ አብ ወልድ መንፈስ ቅዱስ የሚል እኮ የማርቆስ ወንጌል ላይ እኮ ተስማምተናል አይደል? አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ የለም ብለህ ቅድም እሱን መልሰሃል አይደል? አንድ አምላክ ነው። ከአንድ አምላክ ውጭ እኔ ማምነው መማመልከውም የለም። አንዱ አምላክ የተባለው አብ ነው። ቅድም ደግሞ አብ አንድ አምላክ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ የለም መጽሐፍ ቅዱስ ላይ ብለሃል አይደል? ቃልህማ እንዳታጥፍ መስክራ ፕሪንስ። እኔ ቃሌን አላጥፍም። እኔ እኮ አሁን ሶስት አምላክ የሚል እኮ ብታሳየኝ አው እሱ እኮ ልክ ነው። ሶስት አምላክ ነው ማመልከው እላለሁ። ነገር ግን ተጭበርብሬ ሶስት አምላክ 10 አምላክ አላልኩም። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ መጽሐፍ ቅዱስ ላይ የለም። የክርስትና እምነት መሰረት ሆኖ ሳለ ግን ማስረጃ የለውም። አንደኛ ይሄ ነው። ሁለተኛ አንድ አምላክ የተባለው ማን ነው መጽሐፍ ቅዱስ ላይ ከተባለ አብ ነው ብለህ መስክረሃል አይደል? አብ ማለት የሁሉ ነገር መገኛ ነው ለማለት እንጂ ኢየሱስ አምላክ አይደለም። አካሎች ከሶስት አካሎች አንዱ አካል ብቻ ነው አንድ አምላክ የተባለው አይደል? አዎ አንድ አምላክ እንደሆነ እኮ ኢየሱስ ክርስቶስ ራሱ እኔና አብ አንድ ነን ብሎናል እኮ። ይሄንን እኮ ማመን ይቻላል። ስንት ናቸው የሚል አይደለም ጥያቄው። 10 ናቸው ወይስ ስንት ናቸው ሳይሆን ጥያቄው አንድ አምላክ የተባለው ማን ነው ነው። አንድ አምላክ የተባለው መጽሐፍ ቅዱስ ላይ ክርስቲያኖች እንደሚያምኑት አብ ወልድ መንፈስ ቅዱስ ሳይሆን አብ ነው። አንተ የምትጠይቀው በጣም ምንም አይነት ጥያቄ ነው የምትጠይቀው። እኔ አብ ነው ያሉ ክርስትና እምነት መሰረት የሆነውን ነው። መልስ የለውም። በዛው መልስ የለውም። በጣም ያዝ አብ ነው ሲል አሳይኝ አልኩህ እኮ። ሶስት አምላክ ካላችሁ ቤት አሳይ በቃ። እሺ ስንት አምላክ ነው የምታመልከው? ናቲ እስኪ ናቲ ያውራ። ድምፅህን ከፍ አድርገው ናቲ። አንዴ ስንት አምላክ ነው የምታመልከው ናቲ? ናቲ ሚውት አታድርግ እንጂ ማውራት ከፈለክ አውራ። እሺ ልክ ሰው ሲያወራ ግን ጣልቃ ገብተህ ተናገር። ከዚያ ሚውት አታድርግ። ሚውት አታድርገው። እባክህ ዝም ብለህ እሺ ስንት አምላክ ነው የምታመልከው ናቲ? ስንት አምላክ ነው የምታመልከው? ስንት አምላክ ነው የምታመልከው? ሶስቱ ከሆነ አሳየን። ዝም ብለህ ስንት አምላክ ነው የምታመልከው? ድንጋይን አይደለም። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስን ድንጋይ ይለዋል። ላሳየህ ማስረጃ ትፈልጋለህ? ላሳየህ እና ቆይ ከመጽሐፍ ላሳየህ። ኢየሱስ ክርስቶስን ድንጋይ ይለዋል ሳይሆን ግንበኞች የናቁት ድንጋይ እሱ የማዕዘን ራስ ሆነ ማለት ግንበኞች የናቁት ድንጋይ ማለት አሁን ዓለም ላይ ያሉ ሰዎች ኢየሱስ ክርስቶስን የማይቀበሉት እሱ ሰው ነው። እሱ እንደዚህ ድንጋይ የተባለው ማን ነው? ግንበኞች የናቁት ድንጋይ የተባለው ማን ነው? እሱ እኮ ድንጋይ ሆኖ ሳይሆን ሁሉን ነገር በቀጥታ ሳይሆን እሱ እኮ ምሳሌ ነው። ለምሳሌ አይደለም ጥያቄ። አሁን እዚህ ቦታ ላይ ግንበኞች የናቁት ድንጋይ የተባለው ማን ነው ነው? እኔ ነኝ ወይስ ኢየሱስ ክርስቶስን? መጽሐፍ ቅዱስ ኢየሱስ ክርስቶስን በምሳሌ ግንበኞች የናቁት ድንጋይ እሱ ግን የማዕዘን ሁሉ ራስ ነው። የማዕዘኑ ሁሉ ራስ ነው። ምን ቆታል? ግንበኞች ግን ቀስ በለ። አሁን ምሳሌ ንግግር ነው የሚለውን ችግር የለውም እቀበልሃለሁ እኮ። አይ አደቤት አድርጉት። ምሳሌ ንግግር ነው የሚለውን ከዛ በኋላ እንቀበልሃለን። ግን ይሄ ጥቅስ ማንን አስመልክቶ ነው የተባለው? የማዕዘን ራስ ድንጋይ የተባለው ማን ነው መጽሐፍ ቅዱስ ላይ? የማዕዘን ራስ ኢየሱስ ክርስቶስ ነው። ያው የማዕዘን ራስ ብለህ ዝም አትበል። ቃሉን ሙሉ አንብቦ የማዕዘን ራስ ድንጋይ የተባለው ማን ነው መጽሐፍ ቅዱስ ላይ? ኢየሱስ ክርስቶስ ነው። አሜን ነው ጌታ። አሁን ማብራራት ትችላለህ። ስለዚህ ድንጋይ ተብሏል ኢየሱስ ክርስቶስ። እሺ እዚህ ጋር አሁን አይሁዶች ኢየሱስ ክርስቶስ ወደ ገዛ ወገኖቹ መጣ። የገዛ ወገኖቹም እሱን እኔ ከአብርሃም በፊት ነኝ ምናምን ሲል እንዴ የ30 ዓመት ጎረምሳ እንዴት እንደዚህ ይናገራል ብለውት አላመኑበትም፣ ናቁት። ለምን ናቁት? ስለዚህ መጽሐፍ ቅዱስ እንደዚህ አለ፣ እነርሱ ግንበኞች፣ ስለዚህ ይላል ግንበኞች የናቁት ድንጋይ አለ እርሱ ግን የማዕዘን ራስ ሆነ። እና አይሁዶች ብቻ አይደለም የናቁት፣ አሁንም በእኛ ዘመን ብዙ ሰዎች የሚንቁት አሉ። ብዙ ሰዎች ኢየሱስ ክርስቶስን ይንቁታል። ምን ብለው? እሱ ተራ ነው፣ እሱ እንደዚህ ነው፣ እንደዛ ነው ብለው። እሱ ግን ምንድነው? እሱ የማዕዘን ሁሉ ምንድነው? ራስ ነው። እሱ የማዕዘን ሁሉ ራስ ነው። ስለዚህ መጽሐፉ የሚናገረው አይሁዶች እሱን ስለናቁት፣ እሱን በተሳሳተ መንገድ ስለቀረጹት፣ እሱን ዝም ብሎ ተራ ሰው የ30 ዓመት በቃ እሺ፣ እናመሰግናለን። ልጁ ድንጋይ ስላለ ነው። መጽሐፍ ቅዱስ ላይ ግን
የተከበረውን ታላቁን መልእክተኛና ነቢይ ክርስቶስን ያክል ድንጋይ ብሎታል። እሺ ለማንኛውም ስንት አምላክ ነው የምታመልኩት? መጽሐፍ ቅዱስ አንድ አምላክ ነው የሚናገረው። እናንተ ግን ስንት አምላክ ነው የምታመልኩት? ማን ነው የሚመልስ? ከላይ እስከ ሚወት ተናሳው ጆ እኔ ልመልሰው። አንድ እድል ስጣቸው እነሱ። አንተ ከገባ ጀምረህ እያወራህ እንዳይደክመሽ ውሃ ጠጣ እያደረግህ ልጋብዝህ። በእኔ ጆ 3 ደቂቃ በኋላ ስለምወጣ ችግር የለም። አንዴ ጆ አለ ከላይ አብ ወልድ መንፈስ ቅዱስ አንድ አምላክ ብለን እናምናለን። ጥያቄው ስንት? እሺ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ መጽሐፍ ቅዱስ ላይ? እንግዲህ መጽሐፍ ቅዱስ ላይ አለ የለም ልልህ ሳይሆን እኔ የማምነውን ነው እየነገርኩ ያለሁት። መጽሐፍ ቅዱስ ብቻ አይደለም ያንተ እምነትማ እንደሆነ እናውቃለን። እምነትህን በመጽሐፍ አስደግፈህ አረጋግጥ። መጽሐፍ ቅዱስ ላይ የምታምነው እምነት አለ ወይንስ የለም? አለ እንጂ አብ ወልድ መንፈስ ቅዱስ አንድ አምላክ ብዬ ነው የማምነው። እሺ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ መጽሐፍ ቅዱስ ላይ? እኮ አልኩህ እኮ እሱ ስላሴ አሁን ስላሴ የሚልም እኮ የለም። እኛ ስላሴ ብለን ነገረው የግዕዝ ቃላቶች አሉ የተተረጎሙ እነዛ ቃላቶችን አብረን ስለምንጠቀም ነው እንጂ ስላሴም የሚል አብ ወልድ መንፈስ ቅዱስ ግን የሚል አብ ማለት አባት፣ ወልድ ማለት ወላዲ፣ መንፈስ ቅዱስ ማለት ሰራጺ ነው። አብ ማለት ቃል እስትንፋስና ለባዊት ህያዊት የሚባሉ ነፍሳቶች አሉ። በቃ እነሱ ለይተህ ማጠራው። ለምሳሌ አሁን ዛፍ አለ፣ ዛፉ ቅርንጫፉ አለ፣ ግንዱ አለ፣ ስሩ አለ። ያንን 3 ዛፍ ብለህ ልጠራው አትችልም። አንድ ዛፍ ብለህ ነው የምጠራው። ያ ማለት አብ ወልድ መንፈስ ቅዱስ ማለት እንደዚህ ያ ማለት ነው። እንግዲህ ትርጓሜ ከገባ ከተረዳኝ ማለት መጽሐፉ ላይ የለም። መጽሐፉ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብለው ያምናሉ፣ ግን መጽሐፉ ላይ የለም። ለመያዝ ነው እንደዚህ የሚል ጥቅስ የለም መጽሐፍ ቅዱስ ላይ። ይሄ ነው። እሺ አሁን ወደ ቀጣዩ እንሂድ። ሳምሪ እያወራሽ ነበር። እስኪ ሜትሽን አንሹ። ሳምሪ አለ ወይ ዛሬ ገርመኛል። ግን የምር የምጠይቃቸው ጥያቄዎች ሁሉ በጣም የሚገርሙ ናቸው። በጣም ያስገርማል። የክርስትና የእምነት መሰረቶች ናቸው አይደለ? አይጠየቁም። እነዚህ ዝም ብለህ በሚስጥር ማመን ነበር። ዛሬ እኔ ጠይቃቸዋለሁ። ስንት አምላክ ነው የምታመልኪው? የምር የሚገርም ነገር ማለት አለማመን ያለህ ሞራል አለማመን ያለህ ሞራል በጣም ከባድ ነው። እኔ አንድ አምላክ ነው የምታመልኪው? ወደ መልሱ አንድ አምላክ ነው የምታመልኪው። ያ አንድ አምላክ በመስቀል ላይ ስላንቺ ኃጢአት ብሎ ሞቶልሻል። ይገልጸዋል። መልሽና ወደ ቀጣያቸው እንድንሄድ። እሺ የአንድ አምላክ ስላንቺ ኃጢአት ብሎ ሞቶልሻል መስቀል ላይ? አዎ። በጣም ጥሩ። መስቀል ላይ ከሞተልሽ አምላክ ውጭ ሌላ አምላክ አለ? የለም። አንድ ነገር ልንገር፣ ከይቅርታ ጋር በጣም እያዛነፍከው ነው ያለህ። ወደ መልሱ ግቢ። እንትና ሳምሪ በኋላ እናወራለን ስለማዛነፉ። መስቀል ላይ ከሞተልሽ አምላክ ውጭ ሌላ ያልሞተ አምላክ አለ? የለም። እኛ አብ ወልድ መንፈስ ቅዱስን አንድ አምላክ ብለን የምናምነው ኦርቶዶክሳውያን ነን። እንደሱም እንደምታምኑማ እናውቃለን፣ ግን ማስረጃ የለውም። በጣም የሚያሳዝነው መጽሐፍ ቅዱስ ላይ እሱ ነው። እሺ አሁን መስቀል ላይ ሞቶልኛል አምላኬ ብለሻል። ከእርሱ አምላክ ውጭ ሌላ አምላክ የለሽም? መስቀል ላይ ከሞተ ውጭ ሌላ አምላክ የለም ወይንስ አለ? እሱ እኔ ልጁን በስጋ የተገለጠው ነው። እሱ ልጁን ከአባቱ መለይ ሰው አይደለሁኝም፣ በአንድነት የምጠራቸው እንጂ። እሺ ስለዚህ መስቀል ላይ ሞቷል፣ አብም አባቱም ሞቷል ወይንስ አልሞተም? እሱ እሱ ጋር አሁን ለምሳሌ አብ አባት፣ ወልድ አብ አባት የታት አድርጉት አለ ምን ስታውት ምን ሳታድርጉት። እሺ እሺ የሚመልሳለ ልጅ አቤላ እሱ ሰላም ቢያለው። ሰላም ነው። እንዴት ነህ? እንዴት ናችሁ? እግዚአብሔር ይመስገን ሰላም ነው። ጥያቄ ነበረኝ በዚህ ጉዳይ ሰው። እሺ ጥያቄ ምንድን ነው? እናንተ የምታወሩት እኔን የሚያወዛግበኝ ነገር ነው። አይ የመጀመሪያ ሙስሊም ማን ነው? ከማን አንፃር? አሁን ለምሳሌ በሙስሊም
መሐመድ በሆነ ቦታ መጀመሪያ ሙስሊም ነኝ የሚል ቦታ አለ በቁርአን ላይ። እንደዛ ሲል ምን ለማለት ነው? እሺ ላስረዳ። መጀመሪያ የሚለው ነገር ለሁለት ይከፈላል። አንጻራዊ መጀመሪያነት አለ፣ ፍጹማዊ መጀመሪያነት አለ። አንጻራዊ መጀመሪያ ማለት አንድ አካል ካለ መጀመሪያነት ደግሞ ማንም የማይቀድመው ከመጀመሪያው ጀምሮ ያ ነው። አጠቃላይ ከህዝብ ሁሉ ከሰው ዘር ሁሉ ከአጠቃላይ ማለት ነው። ማንኛውም ነቢይ ከትውልዱ አንጻር የመጀመሪያ ታዛዥ ሙስሊም ማለት ታዛዥ ማለት ነው። የአምላኩን ትእዛዝ ተቀብሎ የሚፈጽም ማለት ነው። ከትውልዱ አንጻር ሁሉም ነቢይ የመጀመሪያ ታዛዥ የመጀመሪያ ሙስሊም ነው። ሙሴ ለምሳሌ በዘመኑ አላህ በሱረቱል አዕራፍ ላይ ሲገልጸው ሙሴ ምን አለ? ወአነ አወሉል ሙእሚኒን አለ፣ እኔ አማኞች መጀመሪያ ነኝ ይላል። ያ ማለት ከእርሱ በፊት አማኞች የሉም ከሃዲ ናቸው ማለት አይደለም። ግን ከተላከለት ትውልድ አንጻር ሙሴ የመጀመሪያ አማኝ ተብሎ ይገለጻል። ገብቶሃል አይደል? መሲሁ ለትውልዱ የመጀመሪያ ሙስሊም ይባላል። ልክ እንዲሁ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለትውልዳቸው የመጀመሪያ ሙስሊም ተብለው ይገለጻሉ። ሁሉም ነቢይ የአምላክን ትእዛዝ ተቀብሎ በመፈጸም ከህዝቡ ቀዳሚ ስለነበር ከተላከለት ትውልድ አንጻር የመጀመሪያ ሙስሊም ተብሎ ይገለጻል። ነቢዩ ሰለላሁ ዐለይሂ ወሰለም ከትውልዳቸው አንጻር የመጀመሪያ አምላክን ትእዛዝ ተቀብሎ የፈጸሙ ናቸውና የመጀመሪያ ሙስሊም ተባሉ። ነቢይን ቀድሞ የአምላክን ትእዛዝ ተቀብሎ የሚፈጽም ማንም የለም አይደለ? ያ ነቢይ ከሚላክለት ትውልድ አንጻር ይነገርለታል። ምን ይባላል? አንተ የመጀመሪያ ሙስሊም ነህ ይባላል። ከማን አንጻር? ከተላከለት ትውልድ አንጻር። ገብቶሃል አይደል? ታዲያ የመጀመሪያው ሙስሊም በዚህ ከትውልድ አንጻር ከአንጻራዊ መጀመሪያነት ሁሉም ነቢይ የመጀመሪያው ሙስሊም ከተባለ ከትውልድ አንጻር ፍጹማዊ መጀመሪያነትን ስንመጣ ደግሞ የመጀመሪያው ሙስሊም ከትውልድ ሁሉ ማን ነው ከተባለ አዳም ነው። አዳም የመጀመሪያው ሙስሊም ብቻ ሳይሆን የመጀመሪያው ነቢይ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ሱኢለ ነቢዩ ሰለላሁ ዐለይሂ ወሰለም ሰአለሁ ሑዘይፋ ብኑል የማን ረዲየላሁ ዐንሁ ቃል ያ ረሱለላህ ሰለላሁ ዐለይሂ ወሰለም ሀል ካነ አደም ነቢያን ፈቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነዓም ካነ ነቢያን ሙከለማ አው ነቢዩን ሙከለም። ሑዘይፋ ብኑል የማን የተባለ ታላቁ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሶሐባ እርሳቸውን ሄዶ ጠየቃቸው፣ አንቱ የአላህ መልእክተኛ ሆይ ለመሆኑ አዳም ነቢይ ነበርን ሲላቸው፣ አዎ አዳም ነቢይ ነበር፣ ለዚያውም አላህ ያለማንም መካከለኛ በቃሉ ያናገረው ነቢይ ብለው መሰከሩ። ስለዚህ የመጀመሪያው ነቢይ የመጀመሪያው አማኝ የመጀመሪያ ቃለ ሱብሓነሁ ወተዓላ ፊ ሱረት ጣሃ ወለቀድ ዐሂድና ኢላ አደመ ሚን ቀብል ይላል። ሙሐመድ ሆይ ከሁላችሁም በፊት ወደ አዳም ነው መጀመሪያ ኪዳንን ያወረድኩት ይላል። የአምላክ ኪዳን ምንድን ነው? በእርሱና በትውልዱ መካከል ያደረገው ኢስላም ነው። ገብቷል? ኢነ ዲነ ዒንደላሂ ልኢስላም ይላል። ከእኔ ከአምላካቸው ዘንድ ቀጥተኛ ሃይማኖት እስልምና ነው ይላል። በየዘመናቱ ነቢያቶችን ይሄ ኪዳኑን ሲሰጣቸው ጊዜ የመጀመሪያው የኪዳኔ ባለቤት የሰጠሁት አዳም ነው እያለ አላህ በቁርአን ይናገርለታል። ስለዚህ ከትውልዱ አንጻር ሁሉም ነቢያት የመጀመሪያ ሙስሊም የመጀመሪያ ቀዳሚ ተብሎ ይገለጻል። ፍጹማ የመጀመሪያነት ከትውልድ ከፍጥረት ሁሉ ማን ነው ከተባለ ደግሞ የመጀመሪያ አምላክን ትእዛዝ ተቀብሎ የፈጸመ አዳም ነው። የመጀመሪያው ነቢይም ተደርጎ ከአምላክ ዘንድ ከአላህ ዘንድ የተመረጠ ነው። አላህ ቃል በቃል በቁርአን ላይ ثم اجتباه ربه ይላል። ከዚያም ጌታው አላህ አዳምን መረጥኩት እያለ ይናገራል። የመጀመሪያ የመረጠው መልእክተኛ ሙስሊም አድርጎ የላከው እርሱ ነው። ይህን ይመስላል። ሌላ ጥያቄ አለ? ይሄ ግልጽ ሆኖልኛል። አሁን በአብዛኛው በቁርአን ቦታ የሆነ እንደዚህ አላላችሁ ምናምን ብዙ ለአላህ የሚያግዘው እንዳለ ሆኖ እናገራል አላህ ማለት ነው። ቁርአን እኔ ያነባለሁ በአማርኛ ተፍሲር ሲመጣ እሱ ቦታ አይገባኝም ትንሽ ሰላም ወራህመቱላሂ ወበረካቱ። መርሐባሽ ነገ ከጅሙዓ በፊት ቀደም ብለን እዚህ ሰግደንና እንሄዳለን ኢንሻአላህ። እሺ አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ እኛ እንዲህ አደረገን እኛ እንዲፈጠርን ይላል። ከእርሱ ጋር ሌላ አጋዥ እንዳለው ያሳያል። ይሄ ነገር እንዴት ነው የሚል ጥያቄ ነው። ለመሆኑ አጋዥ አለው አላህ ሱብሓነሁ ወተዓላ? በፍጹም አጋዥ የለኝም እያለ ይናገራል ቃል በቃል። ለምን እኛ ይላል ወደሚለው እንሄዳለን። ከዚያ በፊት ግን ልጁ የተመሳሰለበት ነገር ልክ ሌላ አጋዥ እንዳለው ነው እና አጋዥ የለኝም ብሎ ቃል በቃል የተናገረበትን ላሳየህ አንድ ጊዜ። አላህ በፍጥረታቱን በሚፈጥር ጊዜ ማንም አጋዥ የለኝም እያለ ይናገራል። ወማ ለሁም ፊሂማ ሚን ሽርክ ወማ ለሁም ሚን ዛሂር እያለ ይናገራል። ሱረቱል ጓንድ ላወጣውና ቁርአን ላይ ላሳየህ። በምንም ነገር ላይ እርሱ አጋዥ እንደሌለው ራሱ ይናገራል። ፍጥረታትን በሚፈጥር ጊዜ
እርሱ ብቻውን ነው። ሱረት ሰባ አጋርና ለእርሱ ሌላ አጋሮችና አጋዦች አሉት ወይ በስራው ላይ? ያውና እዚህ ጋር ተመልከቱ። ምን ይላል አምላክ አላህ ሱብሓነሁ ወተዓላ? እነዚያን ከአላህ ሌላ አማልክት ብላችሁ የምታስቧቸውን ጥሩ አለ። አያችሁ፣ እርሱ ብቻውን ነው። ከእርሱ ውጭ ሌላ ማንም ሌላ አምላክ እንደሌለ እየተናገረ ነው። የምታስቧቸውን ጥሩ፣ በሰማያትም በምድርም ውስጥ የብናኝ ክብደት ያክል ምንንም አይችሉም አለ። ለእነርሱም በሁለቱም ውስጥ ምንም ሽርክ የላቸውም። አየህ፣ ሽርክና የላቸውም። ሽርክና ማለት አጋርነት ማለት ነው። በሰማይም በምድር ውስጥ ምንም ሽርክና ወይንም አጋርነት የላቸውም ለእኔ፣ ከእነርሱም ለእርሱ ምንም አጋዥ የለውም በላቸው። አላሁ አክበር። ምንም አይነት እኔ አጋዥ የለኝም እያለ ነው። ሰማይና ምድርን በመፍጠሩ ምንም አይነት ተጋሪም የለኝም አጋዥም የለኝም እያለ አላህ ሱብሓነሁ ወተዓላ ዘግቶታል። ታዲያ ለምንድን ነው እኛ የሚለው? አሁን በደንብ አድርገህ አዳምጥ። ኢና ወይንም እኛ የሚለው ቃል እንደ አረበኛ ቋንቋ እንደ አማርኛችንም ራሱ ለሁለት ዓላማ ይውላል። كلمة نحن يستعمل في يعني عبارتين بهولت فيتش يتጠቀሙት عليهن ቃል እኛ የሚለውን ቃል ማለት ነው። አንደኛው ብዙ አካሎች ሆነው ከመካከላቸው አንድን ስራ ሰርተው ብዙ አካሎች ሆነው ሁላቸውም አንድን ስራ ሰርተው ከመካከላቸው አንዱ ወጥቶ ያንን በሚገልጽ ጊዜ የሚገልጽበት የሆነ ቃል ነው፣ የሚጠቀመው ቃል ነው። ለምሳሌ ልስጥህ። ተማሪዎች 50 ተማሪዎች ያሉን በትምህርት ቤት ውስጥ አንድ መምህር የቡድን ስራ ስሩ አላቸው፣ አሳይመንት ስሩ አላቸውና ሰርተው መጡ። 10 ሆኖ ሰርተው ከዚያ ከመካከላቸው አንዱ ወጥቶ በሚያቀርብ ጊዜ እኔ የሰራሁት አሳይመንት ሳይሆን የሚለው እኛ የሰራነው አሳይመንት ይላል። ገብታችኋል አይደለ? ምክንያቱም ከእርሱ ጋር ሌሎች አጋሮች ስላሉ 9 አካሎች ስላሉ። ይህ ምን ይባላል? የዚህ አይነቱ እኛነት የብዜት እኛነት ይባላል። ብዙ አካሎች ሆነው አንድን ስራ ሰርተው ከሆነ ከመካከላቸው ወጥቶ በሚያቀርብ ጊዜ ያንን በሚገልጽ ጊዜ እኛ እንዲህ ሰርተን ብሎ የሚናገርበት ይህ የብዜት እኛነት ይባላል። ሁለተኛው እኛነት ደግሞ ምንድነው? የግነት እኛነት ነው። እርሱም ምንድነው? አንድ አካል ብቻውን ሆኖ ሰርቶ ሳለ ሰርቶ ሳለ ይህ አካል እኛ እንዲህ አድርገን ብሎ የሚገልጽበት ነው። ይህ ደግሞ ልቅናውንና ክብሩን ታላቅነቱን ለመግለጽ የሚጠቀምበት እንጂ ብዙ ስለሆነ አይደለም። ገብታችኋል አይደል? ይህንን የአረበኛ ቃል ፍቺ ቃል በቃል አሁን ማስረጃ ላሳየህ። ለዚህ ለሁለቱ ዓላማ እንደሚውል እኛ የሚለው ቃል አንድ እያወጣሁኝ እያሳየኋቸው ይሁን። ከዚያ በኋላ ታዲያ አላህ የትኛውን ነው የብዜትን ነው የግነትን ያሰበበት የሚለውን ደግሞ ራሱን አላህ ሱብሓነሁ ወተዓላ እንጠይቀዋለን። በቁርአን ላይ ይመልስልናል። ለራሱ ለመሆኑ ብዜት አለ ሆይ እንላለን። አብሽር። አሁን ይሄ ቃል እኛ የሚለው ለስንት ዓላማ እንደሚውል ከማስረጃ ጋር ላሳያችሁ። ቃሙስ ላይ እንግባ። የአረበኛ ቃላት መፍቻዎች ላይ እንግባ። ወደ አማርኛ ቀይርላቸዋለሁኝ። ያውና ወደ አማርኛ እዚሁ ይቀይርልናል። ተመልከት። አሁን እዚህ ቦታ ላይ አሁን በደንብ አትኩራችሁ። እዚህ ጋር እኛ የምትለውን ቃል ተመልከት። እሺ፣ የአረበኛ መዝገበ ቃላት ላይ ገብቼልሃለሁ። የአረበኛ መዝገበ ቃላት እኛ ይታያል አይደለ? እኛ የሚለው ለስንት ዓላማ እንደሚውል እዚህ ቦታ ላይ ይገልጽልሃል። ምን ይላል? ተመልከቱት። ሁለት ወይንም ከዚያ በላይ ተናጋሪዎች ለወንድም ሆነ ለሴት ራሳቸውን ለማመልከት የሚጠቀሙበት አለ። ከዛ አንጠላ ስረዛ አደረገላችሁ። ለአንደኛው ይሄ ነው። ይህ ምንድነው? ሁለት ወይንም ከዚያ በላይ ለሆኑ አካሎች ለወንድም ሆነ ለሴት የሚጠቀሙበት የሆነ ቃል ነው ካለ በኋላ ሁለተኛው ደግሞ ለምን ይውላል? እና ታላቅነትን ለመግለጽ ሲፈልጉ በአንድ ሰው ጥቅም ላይ ሊውል ይችላል አለ። አንድ ሰው ታላቅነቱን ክብሩን ልቅናውን ለመግለጽ እኛ ብሎ ሊጠቀምበትም ይችላል። አያችሁ አይደለ? ሁለተኛነት አለ። አንደኛው ምንድነው? የብዜትኛነት ነው። ሁለትና ከዚያ በላይ ሆኖ የሚናገሩት ቃል ነው እኛ ይላሉ። ልክ እንዲሁ አንድ አካል ታላቅነቱን ክብሩን ለመግለጽ እኛ ብሎ የሚገልጽበት የሆነ ቃል ነው ማለት ነው። አሁን ቀጥታ ይህንን መሰረት ካወቅንና ከተረዳን እኛ የሚለው ቃል ለሁለት ዓላማ እንደሚውል ከተረዳን ታዲያ አላህ የትኛውን አስቡበት ነው ወደሚለው እንምጣ። አላህ ሱብሓነሁ ወተዓላ በብዜት ደረጃ ሲገልጽ ስለራሱ ስናየው ጊዜ እኔ አንድ ብቻ ነኝ ብሎ ይዘጋዋል። ማስረጃ ከተባለ ቁል ሁወ አላሁ አሐድ እኔ አላህ አንድ ነኝ በላቸው እያለ ይናገራል። በል እርሱ አላህ አንድ ነው ይላል። ወኢላሁኩም ኢላሁ ዋሒድ ይላል በሱረቱል በቀራ ላይ ላ ኢላሃ ኢላ ሁወ አርረሕማኑ ረሒም አምላካችሁ እርሱ አላህ አንድ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የለም በላቸው፣ እርሱም የአዛኞች ሁሉ አዛኝ ነው ይላል።
እሺ አሁን ደግሞ ከፍ ልበል እስኪ እናድርገው ጥያቄውን። ምናልባት ሁለት ሊሆን ይችላል እንዴ ብሎ ለሚያነሳ ሰው ሊኖር ይችላል አይደለ? ሁለትንም አንስቶ አይደለሁም በፍጹም ብሎ አላህ ደግሞ ዘግቶታል። የሚገርማችሁ በሱረቱ ነህል ላይ ምን ይላል? ወቃለ አላሁ ላ ተተኺዙ ኢላሀይን ኢስነይን ኢነማ ሁወ ኢላሁ ዋሂድ፣ ሁለት አድርጋችሁ አትያዙኝ እኔ አንድ አምላክ ብቻ ነኝና አለ። ገብቶሻል? እሺ ሶስትስ ሊሆን ይችላል ወይ የሚለውን የምናንሳ እስኪ ከፍ ብለን። አላህ አሁንም ሶስት አትበሉኝ እኔ አንድ ብቻ ነኝ ብሎ ዘጋው። የቱ ጋር ይገኛል? ሱረቱ ኒሳ የመጨረሻው ገጽ ላይ ወላ ተቁሉ ሰላሳ ኢንተሁ ኸይረን ለኩም ኢነማ አላሁ ኢላሁ ዋሂድ አለ። ሶስት አትበሉኝ ከዚህ ንግግር ተቆጠቡ እንዳውም እኔ አንድ አምላክ ብቻ ነኝና አለ። አያርለ ስለዚህ በብዜት ደረጃ ሊሆን ይችላል የሚለውን በሮች እንዳለ እያንዳንዳቸውን እያንኳኳ ዝግትግት አድርጓቸዋል። እኔ አንድ ብቻ ነኝ፣ ሁለትም አይደለሁም፣ ሶስትም አይደለሁም፣ ከአንድ በላይ አይደለሁም ብሎ ዘግቶታል። ስለዚህ ምን ለመግለጽ ነው ከተባለ ክብርና ልቅናውን ለመግለጽ እኛ እያለ እየተናገረ እንጂ አላህ ሱብሓነሁ ወተዓላ እርሱ ብዜት ኑሮት አይደለም። አጋዥ ኑሮት ሊሆን ይችላል ያልከውንም ቃል በቃል እንዳሳየሁህ ሰማይና ምድር በመፍጠሩ ላይ እኔ ምንም አጋዥ የለኝም እያለ ቃል በቃል ይናገራል። ይህ ነው እና ሌላው እንድታውቁ የምፈልገው ነገር እዚህ ጋር የሚጨምርላችሁ ነገር ምንድን ነው? አላህ በቁርአን ላይ ስለ ማንነቱ ሲናገር እኛ አይልም በፍጹም። አያችሁ አይደለ? ስለምንድን ነው እኛ የሚለው? ስለሰራቸው ድንቅ ስራዎችና ስለፈጠራቸው ፍጥረታዎች ስለዋላቸው ጸጋዎች ብቻና ብቻ ነው። ስለ ማንነቱ ሲናገር እኛ ቢኖሩ የዛኔ ከአንድ በላይ ነው ብንል ራሱ ያስኬዳል። ስለ ማንነቱ ሲናገር ግን በአንድ በነጠላ ነው የሚናገር። የሚገርማቸው ለምሳሌ እንሂድ ሱራ ጣሃ ላይ አላህ ሱብሓነሁ ወተዓላ ቁጥር 14 ላይ ምን ይላል? ኢነኒ አነላህ ላ ኢላሃ ኢላ አነ ፈዕቡድኒ ወአቂሚ ሰላተ ሊዚክሪ ይላል። ይህ ስለ ማንነቱ እየነገረ ነው። እኔ አላህ ነኝ አለ። ከእኔ በስተቀር ሌላ ማንም የምልክ አምላክ የለም አለ። እኛ አላህ ነን አይልም በፍጹም በቁርአን ላይ። ስለ ማንነቱ ሲናገር እኔ አላህ ነኝ፣ ከእኔ ከአላህ በስተቀር ሌላ ማንም አምላክ የለም፣ እኔንም በብቸኝነት ተገዛኝ ይላል። በሱራ ያሲን ላይ ምን ይላል? አለም አዕሀድ ኢለይኩም ያ በኒ አደም አን ላ ተዕቡዱ ሸይጣን ኢነሁ ለኩም ዐዱው ሙቢን ወአን ዕቡዱኒ ሃዛ ሲራጡን ሙስተቂም አለ። እኔም በብቸኝነት ተገዙኝ፣ ይህ ነው ቀጥተኛው መንገድ አለ። ገብቶቻል አይደል? በሱረቱል ዐንከቡት ላይ አላህ ሱብሓነሁ ወተዓላ ምን ይላል? ያ ዒባዲየ አለዚነ አመኑ ኢነ አርዲ ዋሲዓ ፈኢያየ ፈዕቡዱን አለ። እናንተ ያመናችሁ ባሮቼ ሆይ ምድሬ ሰፊ ናች፣ ብትፈልጉ ደስ ወዳላባችሁ ቦታ ሄዳችሁ ተሳዳችሁ እኔም በብቸኝነት ተገዙኝ ይላል። ወኢያየ ፈርሀቡን ይላል ሱረቱል በቀራ ላይ እኔም ብቻ ፍሩኝ። ወኢያየ ፈተቁን ይላል እዛው ላይ እኔም ብቻ ፍሩኝ እያለ ይናገራል። ስለ ማንነቱ ሲናገር እኔ ብቻ ነው የሚለው። አያችሁ አይደል? እኛ አይልም። ስለዋላቸው ጸጋዎች፣ ስለፈጠራቸው ፍጥረታቶች፣ ስለሰራቸው ድንቅ ስራዎች እኛ የሚለው በስራዎቹ ላይ ክብርና ልቅና ለመግለጽ እንጂ ስለ ማንነቱ ሲናገር እኛ ብሎ አላህ ሱብሓነሁ ወተዓላ አይናገርም ማለት ነው። ይህን ይመስላል። ሌላ ጥያቄ ያለው ካለ መጠየቅ ይችላል። ተመልሶልኛል። ምንም አልገባ አለኝ የነበረው ያው እኛ የሚለውና መሐመድ የመጀመሪያ ሙስሊም ነኝ የሚለው ነው። እሱ ነበር። ተመልሶልኛል። ሌላ ደግሞ አንድ አባት እናቱና ሙስሊም ሆኖ አንድ ልጅ ሲወለድ ሻሃዳ ይዛል። ድጋሚ ጥያቄ እንቅርታ አንድ ሰው ምንድን ያልከው? ለምሳሌ አባት እናቱ ሙስሊም ናቸው። ልጁ ሲወለድ ሻሃዳ ይዛል። የእስልምና መነሻ ሻሃዳ ነው። ሻሃዳ አይዝም ይልሽ። ምክንያቱም ማንኛውም ሰው ሲፈጠር ሙስሊም በእኛ በክርስትና ጥምቀት የሚባል ነገር ስላለ እንደዛ ነው። ግልጽ ሊሆን የሚፈልግ ነው። ይህን ሁሉ ለምን እንደሚያደርጉባችሁ ኢስላም ሙሉ መልስ አለ፣ ይነግራቸዋል። አሁን መልሱን አዳምጡ። አንድ ሰው ሲወለድ ሻሃዳ ያዛ ይባላል። ለምን? ምክንያቱም ሲፈጠር ሙስሊም ነው። አንድ ሰው ሲፈጠር ሙስሊም ነው ስንል ምን ማለት ነው የሚለውን አሁን በደንብ አዳምጡ። እንዴ ሳይረዳ እንዴት ነው ሙስሊም ሊሆን የሚችለው የሚል ጭንቅላታቸው ላይ ሊመጣ ይችላል አይደለ? ይህን ነገርም እመልስላቸዋለሁ። እንዴት ነው ሙስሊም ነው አንድ ሰው ሲፈጠር ሲል ምን ለማለት ተፈልጎበት ነው የሚለውን ከማስረጃ ጋር እያወጣ አሳያቸዋለሁ። አምላክ አላህ ሱብሓነሁ ወተዓላ በሱረቱ ሩም ምዕራፍ 30 ቁጥር 30 ላይ ሲናገር ምን አለ? ፈአቂም ወጅሀከ ሊዲን ሐኒፋ ፊጥረተ ላህ አለቲ ፈጠረ ናስ ዐለይሃ ላ ተብዲለ ሊኸልቂ ላህ ዛሊከ ዲኑል ቀይም ወላኪነ አክሰረ ናስ ላ ያዕለሙን አለ። የሰው ልጆች ሆይ ለቀጥተኛው ሃይማኖት ለእስልምና ብቻ ፊታችሁን አዙሩ፣ ወደ ሌሎች ሃይማኖታችሁን ፊታችሁን አታዙሩ። እኔ ሰዎችን ሁሉ ስፈጥራቸው ጊዜ የፈጠርኩባቸው ሃይማኖታቸው ሲሆን እርሱም አለ ምን አለ? ሰዎችን ሁሉ የፈጠርኩባቸው የተፈጥሮ ሃይማኖታቸው ነው ብሎ እስልምናን ገለጸው። እንዴት ሊሆን ይችላል?
የተፈጥሮ ሃይማኖታችን ነው ማለት ነው። እንዴት ነው በዚያ ላይ ተፈጠረ ማለት የምንችለው? ወደዚህ ከመሄዳችን በፊት ሌላ የአሁኑን የሚመስሉ ማስረጃዎችን ልስጣቸው። አላህ በሌላ ማነው ነቢያችን ሰለላሁ ዐለይሂ ወሰለም ምናሉ ሐዲስ ላይ ማ ሚን መውሉድን ኢላ ወዩለዱ ዐለል ፊጥራ ፈአበዋሁ ዩሀውዳኒሂ አው ዩነስራኒሂ አው ዩመጅሳኒሂ አሉ። ማንም የሚወለድ ህፃን የለም በሚወለድ ጊዜ ሙስሊም ሆኖ የሚወለድ ቢሆን እንጂ፣ ነገር ግን ከዚያ በኋላ ወላጆቹ ወዳሉበት እምነት ያጠምቁታል አሉ። ክርስቲያኖችን ከሆኑ ወደ ክርስትና፣ አይሁዶችን ከሆኑ ወደ አይሁድነት፣ ሁሉም ወዳለበት ልጁን እምነቱን ይቀይሩባቸዋል ብለው ተናገሩ። አላህ ስብሐነሁ ወተዓላ በሐዲስ አልቁድሲ ላይ በነብዩ ሰለላሁ ዐለይሂ ወሰለም አንደበት ላይ ሲናገር ምን አለ? ቃል ልጠይቅሽ ነው። በዚህ ላይ ጌታ ተደርጎ ነው አይደል? ኢየሱስ ክርስቶስ አይደለም። እንዳደረገው የሚለው ማንን ነው? አይደለም። እንዳደረገው የሚለው ማንን ነው? ያው እንዳደረገው ይላል ቃሉ። እግዚአብሔር እንዳደረገው ለማን ነው? ለእስራኤል ለማን ነው የሚለውን እንሄዳለን፣ ችግር የለውም። እንዳደረገው የሚለው አድራጊ አለ፣ ተደራጊ አለ። ጌታ አድራጊው ማን ነው? እሺ ልመልስልህ። እሺ ዝም ብለህ ልመልስልህ። ዝም ብላለህ። ልመልስልህ እኮ መልስ። ጌታ አድራጊው ማን ነው? ቆይ ልመልስልህ። እንትን አታደርገው። ጌታ አድራጊው ማን ነው? ጌታ ተደራጊው ማን ነው? እዚህ ጋር በሐሰት የሰበሰብካቸው ሰዎች እንዲጠፉ እንዲሞቱ ነው ያልፈልግም። ፍርድ አለበት። ሰው አምልኮ የሚድን የለም። አንድ ዝበር የተነገረው ለእስራኤል ልጆች ነው። ለማን ነው አይደለም ጥያቄው። ጌትነቱ ለእስራኤል ልጆች ይላል እኮ። ለማን ነው? ወደ እሱ እንመጣለን። ጌታ ተደርጎ ነው። አልተቀበሉትማ። ስላልተቀበሉት እግዚአብሔር ነው አይደለም ጥያቄያችን። ወደ እሱ እንሄዳለን። ጌታ አድራጊ አለ፣ ተደራጊ አለ። አድራጊው ማን ነው? ተደራጊው ማን ነው? መልሽ። እግዚአብሔር ጌታን ክርስቶስ እንዳደረገው እግዚአብሔር ጌታ የተደረገው ማን ነው? አባቱ እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። ይህ እግዚአብሔር ለክርስቶስ ቆይ አዳምጪ፣ ለክርስቶስ አምላኩ ነው አይደለ? አይደለም፣ አምላኩ ነው። ያው እና ጳውሎስ ራሱ የኢየሱስ ክርስቶስ አምላክ ይባረክ ይላል። ናይና ሳይሽ ማስረጃ ያው ዕብራውያን 12 ላይ ትሄድልኛለህ። ያው የኢየሱስ ክርስቶስ አምላክ ይባረክ ይላል። ዕብራውያን 12 ላይ ትሄድልኛለህ ወይ? መልሽ። የኢየሱስ ክርስቶስ አምላክ ማለት አማርኛ ነው አይደለም? አሰባም እንደ አማርኛ ያው አማርኛ ነው። አምላኩ አይደለም ብለሽ ለምን ትጥጃለሽ? አንድ ነገር ልንገርህ። ያው አምላኩ ነው። 35,000 ሰው በቀን ኢየሱስ ክርስቶስን እየተቀበለ እንደሆነ ታውቃለህ። ግን ምንም ማድረግ አይቻልም። በቃ ልስበክ ዝም በሉኝ አለች። ክርስቲያን ካለ መቀጠል ቢችል ያውና ኢየሱስ ክርስቶስ አምላክ እንዳለው መጽሐፍ ቅዱስ ይናገራል። መቀጠል ቢኒ ስታወራ ነበር። ቀጥል። አሁን ማን ነው ኢየሱስ ክርስቶስ አምላክ? ቢኒም የተናሳው ጳውሎስ ምን ይላል እዚህ ቦታ ላይ? የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው ኢየሱስ ክርስቶስ አምላክ? አምላክ አለው እንደ አምላክህ? አምላክ ያለው አምላክ እንዴት ታመልካላችሁ? ቢኒም የተናሳው ስታወራ ነበር አይደል? ቅድም ጣልቃ የገባ ያላ ተከለም بعد ما تتكلم ايش ናቲ አታወሩ? እሺ በቀን 35,000 ሰው ክርስትና እየተቀበለ ነው አለች። ለምን ያለም ሰው አይቀበልም? እሱ እኮ ሚዛን አይሆንም። በቀን 35,000 ሰው መቀበሉ ኢየሱስ ክርስቶስ አምላክ አለው የሚለውን ጥቅስ ሊያጠፋው አይችልም። ኢየሱስ ክርስቶስ አምላክ አለው። ይሄን ያለው መጽሐፍ ቅዱስ ነው። ካላመናችሁ ናቲ ይነግራቸዋል። ናቲ ይሄን እውነት አፈንዳው ነገራቸው። ኢየሱስ ክርስቶስ አምላክ አለው አይደል? ናቲ ናቲ ሜት አታድርግ እንጂ አፈንዳው ይሄን እውነት። ወንጌልን ስበክ። ወንጌል ላይ ምን ይላል? ኢየሱስ ክርስቶስ አምላክ አለው ይላል። ዳኒ በቃ ይንገራቸው። ዳኒ ሚወተን አንሳው። ዳኒ እውነተኛ ሰው ነው በነገራችን ላይ። ዳኒሻ ረበ ፈጣሪ ኢየሱስ ክርስቶስ አምላክ እንዳለው የሚመሰክር ጠፋ። መጽሐፉ ግን እንደዛ ይላል። ያ ወላሂ ብዙ ቦታ ላይ ኢየሱስ አምላክ አለ ይላል መጽሐፍ ቅዱስ። ግን አይ ራሱ ነው አምላክ ብለው እነሱ ይህንን ሸምጥጠው በቃ ይኖራሉ። እኔ ላጣጥላችሁ ወይም እምነታቸውን መጽሐፋቸውን ለማጣጣል ፈልጌ አይደለም። በቃ መጽሐፉ የሚናገረው ይሄን ነው። አይነግሯቸውም ግን እናንተ ኤፌሶን ምዕራፍ 1 ቁጥር 3 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። አምላክ አለው ኢየሱስ ክርስቶስ እያለ መጽሐፉ አይ ራሱ ነው አምላክ ብላችሁ እንደገና እንድታምኑ አደረጓቸው። እሺ
እሺ የገብርኤል ልጅ ሳምሪ ሰላም አመሻችሁ። ሰላም ነው፣ እንዴት ነሽ? እግዚአብሔር ይመስገን አለን። እሺ ጥያቄ አለሽ ወይንስ ትመልሻለሽ? ምረጭ። ጥያቄ ካላችሁ ቀጥሉ። እሺ ኢየሱስ ክርስቶስ አምላክ አለው የለውም? ሳምሪ ኢየሱስ ክርስቶስ አምላክ አለው የለውም? እንደ መጽሐፍ ቅዱስ አስተምሮ ሳምሪ እኔ ልመልስ? እሺ ትመልሳለህ። ሳምሪ ትመልሻለሽ ወይንስ ይለፍሽ? ይመልስሽ ልስማ ነው። አይ ይመልስሽ። መመለስ የሚፈልግ ሰው ኢየሱስ ክርስቶስ አምላክ አለው የለውም እንደ መጽሐፍ ቅዱስ? በጣም ጥሩ። እንዴት አላችሁ ፋሚሊዎች? ሰላም ናችሁ? በመጀመሪያ ጸጋና ሰላም ይብዛልህ።